በባለፈው ክፍል በገነት ስላየዋቸው አስገራሚ ነገሮችና አብርሃምና ዳዊትን ስላገኘውበት አጋጣሚ እንዲሁም ደግሞ ክርስቶስን ያየሁበትን ቅጽበት ነግሬያችሁ ነበር። ዛሬ የዚህን አስደናቂ ታሪክ ሁለተኛና የመጨረሻ ክፍል ማቀርብላችሁ ይሆናል። ቻናሉን ሰብስክራይብ በማድረግ እስከ ፍጻሜው ተከታተሉ። ባለግርማ ሞገሱ አምላካችን ኢየሱስ ክርስቶስ አንድ ነገርን ተናገረኝ። ወደዚህ እንድትመጣ የፈለኩት በአንድና አንድ ምክንያት ብቻ ነው። እርሱም ደግሞ ተመልሰህ ሄደ እኔ እየመጣው እንደሆነ ለልጆቼ እንድትነግርልኝ ነው አለኝ። በእርግጥ በሰዓቱ ሌላ አዲስ መገለጥን ሊነግረኝ ወይም ደግሞ ያላየሁትን ነገር ሊያሳየኝ ነበር የመሰለኝ። ነገር ግን አንድ ነገርን ብቻ ነው የተናገረው። እመጣለሁ በላቸው ነው ያለኝ። እኔም በቦታው ላይ ሆኜ ኢየሱስ ሆይ እንደምትመጣ እኮ እናውቃለን አልኩት። እሱም ብዙ ሰዎች ረስተውታል፣ ሂድና እየመጣው እንደሆነ ንገራቸው ሲል በድጋሚ ተናገረኝ። መጀመሪያም ወዳየሁት ቀይ ቀጭን ጺም ወዳለው ሰው ጠቆመኝ። እዛ ጋር የሚታየው ንጉሥ ዳዊት ነው፣ ስፍራውን ያሳይሃል ሲል ዳዊትን በእጆቹ ምልክት ጠራው። ይህንን እየተናገረ ባለበት ሰዓት ልጆች ሕፃናት እየሮጡ ወደ ኢየሱስ መጥተው ያቅፉትና ይዘምሩ ነበር። ሕፃናቶቹ ለኢየሱስ ልዩ የአባትነት ፍቅር አላቸው። ወዲያውኑ በአእምሮዬ የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ የተጻፈው ነገር ትዝ አለኝ። ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው፣ መንግሥተ ሰማያትም እንደነዚህ ላሉ ናትና ይላል ቃሉ። ምናልባትም ውርጃ የምታስፈጽሙ እናቶች ካላችሁ እናንተ ልጃችሁን ላትፈልጉት ትችላላችሁ። እግዚአብሔር ግን አጥብቆ ይፈልጋችኋል። ምናልባትም የነበራችሁም ልጆች የወረዱባችሁ ወላጆች ካላችሁ መንግሥተ ሰማያት ላይ አሉ። ወደ እግዚአብሔር ዙፋን እየቀረብን በመጣን ቁጥር የእግዚአብሔር ሕልውና እጅጉን እየከበደ ይመጣል። እኔ ያኔ በጣም መቋቋም አልቻልኩም ነበር። ኃይለኛ ክብር በእግዚአብሔር ዙፋን ላይ አለ። አብሮኝ የነበረው መልአክ አንድ ፍሬን እንድበላ ሰጠኝ። ይህም ፍሬ ለተወሰነ ያክል መቋቋም እንድችል እንደሚረዳኝ ገለጸልኝ። ከእግዚአብሔር ዙፋን የሚወጣው በሙሉ ክብርን የያዘ ነገር ነበር። ከዙፋኑ የሚወጣው ኃይል እያንዳንዱ የእግዚአብሔር ማንነትን የያዘ ነበር። መላእክቶች የእግዚአብሔርን ዙፋን እየከበቡ ቅዱስ ቅዱስ ይላሉ። ነገር ግን አንድ ዙር ዞረው ልክ ሲመለሱ እንደ አዲስ ካሁን በፊት አይተውት የማያውቁትን የእግዚአብሔርን ክብርና ማንነት ያያሉ። አንድ ነገርን አስተዋልኩ። በእግዚአብሔር ዙፋን ላይ ከሚወጡ ኃይሎች ውስጥ አብዛኞቹ አዲስነትን ለመማረክ የሚላኩ ነበሩ። እንደ ጥይትም ተወንጭፈው ይሄዱና ብዙ ነፍሳትን ይዘው ይመለሳሉ። አሁንም ያንን ፍሬ ከበላሁኝ በኋላ በደንብ ለማየት አልቻልኩም ነበር። ኃይሉ ከምንም ጋር አይመጣጠንም። እኔ ይሄንን ካየው በኋላ አንድ እምጸጸትበትን የሚያስቅ ጥያቄ ጠየቅኩ። እኔም ዞር በማለት አብሮኝ ወደ ነበረው መልአክ እየተመለከትኩ ቅዱሱ የታለ ስል ጠየቅኩት። መልአኩም ረጋ ባለ ድምፅ ምድር ላይ አለ አለኝ። በእርግጥ ያንን ጥያቄ በመጠየቄ በጣም አዝኛለሁ። ምክንያቱም ማወቅ የነበረብኝ መልስ ነው። ሰማይ ላይ አንዱ የገረመኝ አብዛኛው ነገር ከምድር ጋር የሚመሳሰል አቀማመጥ አለው። አብሮኝ ዳዊትም ስለነበረ ለሱ ጠየቅኩት። ይህ ቦታ እኮ ከምድር ጋር የሚመሳሰል ነገር አለው አልኩት። እሱም ምድር እኮ የሰማይ ግልባጭ ነው አለኝ። መንገዳችንን እየቀጠልን ሳለ አንድ የሚያምር ውብ ስፍራ ላይ አንድ ሰው ቁጭ ብሎ ወደ 10 የሚጠጉ ሰዎችን እያስተማረ ተመለከትኩ። እያለፍን ሳለ ጄዚ ሰላም ላንተ ይሁን አለኝ። እኔም ሰላምታዬን በማቅረብ አንተ ማነህ ስል ጠየቅኩት። እሱም ጳውሎስ ነኝ አለኝ። ምድር ላይ ወንጌልን እንዴት እያስተማሩ ነው ሲል ጠየቀኝ። እኔም ያንተን ወንጌል ሳልሳሳት አንተ እንደጻፍከው ነው የምመሰክረው አልኩት። መንገዳችንን ቀጠልን እና አንድ ቤተሰብ ለመዝናናት የሚወጣ ይመስላል። መንገድ ላይ አግኝተውኝ መዝናናት ትፈልጋለህ ብለው አብረውኝ ሊሄዱ አሰናዱ። ነገር ግን አብሮኝ የነበረው መልአክ አይሆንም፣ እሱ ቀጠሮ አለበት አለ። መልአኩም ነገረኝ፣ እነዚህ ቤተሰቦች በምድር ላይ ያሉ አንድ ላይ ሆነው አደጋ ደርሶባቸው ነው የሞቱት። ነገር ግን ምሕረት የሞላው አምላክ ምሕረት አድርጎላቸው ወደዚህ ስፍራ መጥተው ነው አለኝ። ይህንን ከሰማሁ በኋላ መንገዳችንን ቀጠልን። ከዚህ በኋላ ከፊት ለፊቴ እጅግ ግዙፍ የሆኑ 24 ዙፋኖችን አየሁ። እነዚህ 24 ዙፋኖች ወዲያው የ24ቱ ሽማግሌዎች እንደሆነ ተረዳሁ። ነገር ግን ዙፋኖቹ ይኖሩ እንጂ ሽማግሌዎቹ አልነበሩ።
ስለዚህ አብሮኝ ለነበረው መልአክ ጠየቅኩት፣ 24ቱ ሽማግሌዎች የት ሄዱ አልኩት። መልአኩም እነርሱ አገልጋዮች እንደሆኑና በየስፍራው እየሄዱ እንደሚሰብኩ እንደሚያስተምሩ ነገር ብዙ ሥራ እንዳለባቸው አጫወተኝ። በዛ አካባቢ ላይ ብዙ ሕፃናት ነበሩ። አንድ ነገርን አስተዋልኩኝ። በደንብ ስሙ። ምናልባትም ሕፃን ልጅ ወይም ደግሞ ያልተወለደ ሕፃን ልጅ ያጣችሁ ሰዎች ልብ ሰጥታችሁ እንድታዳምጡኝ ይፈልጋሉ። አንድ ሕፃን ልጅ እንደተወለደ ወይም ደግሞ 2-3 ዓመት እንደሞላው ከሞተ ወዲያውኑ ወደ ሰማይ ይመጣል። በጊዜ ሂደትም ስለ እግዚአብሔርና ስለ ሰማይ ይማራል። ምድር ላይ ያሉት እናትና አባቱ እሱ ከተወለደ ጊዜ ጀምሮ የሚያድጉና የሚሄዱ ከዛም በኋላ 10 እና 20 ዓመት የሚኖሩ ከሆነ በሰማይ ያለው ልጅም ልክ እንደዚህ ያክል እድሜው ይጨምራል። የሚማረውም ነገር በዛው ልክ ነው። ነገር ግን አንድ ልጅ እንደተወለደ ወይም ደግሞ በሆነ እድሜው ላይ ከሞተ በኋላ እናቱ ወይም ደግሞ አባቱ ወደ ሰማይ ድጋሚ ከመጡ ያንን ልጅ የሚያስተምረው የራሱ ወላጅ አባቱ ወይም እናቱ ናቸው። እነዚህን ራእዮች በእርግጥ ካየሁ በኋላ ለማንም ለሳምንት ያክል አልተናገርኩም። ምክንያቱም ይህንን አይነት ራእይ ተመለከትኩኝ ብዬ ብናገር ጄሲ አብዷል ብለው ነው የሚያስቡት። ነገር ግን በሳምንቱ ባለቤቴ ኬቲን ጠራኋትና ቁጭ አድርጌ አሁንም የምነግርሽን ነገር በሙሉ ጆሮ ሰጥተሽ አዳምጪኝ አልኳት። በምነግርሽ ሰዓት በውስጥሽ መንፈስ ቅዱስ እንዲገለጥና እንዲያብራራልሽ ጸልይ አልኳት። በእርግጥ ለባለቤቴ እንድነግራት የገፋፋኝ አንድ ነገር ነው። ከመንገሬ ከ2 ሰዓታት በፊት የባለቤቴ እህትና ወንድሞች መጥተው ነበር። የባለቤቴ እህትም እንዲህ ስትል ተናገረች። ትላንት ማታ ድንገት በህልሜ በሰማይ ላይ ሆኜ ከ4 ልጆቼ ጋር ራሴን አየሁት። ያሉኝ ልጆች 3 ናቸው እንጂ 4 አይደሉም። እንዴት በዚህ ህልም ላይ 4 ልጆችን አየሁ ብላ ጠየቀች። እኔም ያየሁት ራእይ ትዝ አለኝና ተሳስተሻል፣ 4 ልጆች ነው ያሉሽ ስል ነገርኳት። ለጥቂት ደቂቃዎች ከተከራከርን በኋላ ከመጀመሪያዋ ልጇ በፊት አንድ የወረደባት ልጅ እንዳለ አስታወስኳት። በእርግጥ ያ ልጅ ይቺ እናቱ እስክትመጣ ድረስ እየጠበቃት ነበር። ይህንን ምስክርነት መናገሬም ውዴታ አልነበረም። ኢየሱስ ክርስቶስ አንድ ነገርን አስጠንቅቆኛል። ይህም ለልጆቹ እየመጣ እንደሆነ እንድናገር ነው። በሰማይ ያለው አንድ ነገርን አይቼ ነበር። መንግሥተ ሰማያት ውስጥ በጣም ትልቅ ግርግር አለ። ልክ የሆነ ነገር ሊሆን እንደሆነ አይነት ከባድ ኃይለኛ ግርግር ነበር። እንቅስቃሴዎች በሙሉ የሚናገሩት ኢየሱስ ክርስቶስ ሊመጣ ዝግጁ እንደሆነ ነው። ሰማይ ከባድ ዝግጅት ላይ ነው። ኢየሱስ ክርስቶስ ሌላ ምንም ነገር አላለኝም። ነገር ግን እየመጣው ነው ብቻ ነው ያለኝ። ሰማይ ውስጥ ሌሎች ብዙ ሰዎችን አይቻለሁ። ለምሳሌ እንደ ሙሴ እንደ አብርሃም ያሉትን አይቻለሁ። በእርግጥ ከሩቅ ነው ያየሁት፣ ነገር ግን ውብ ነበር። ያወራነው ነገር አልነበረም። አንዳንድ ሰዎች ሰማይ ውስጥ ከማዕረጋቸውና ከግርማቸው የተነሳ ባንዴ ታውቋቸዋላችሁ። እያንዳንዱ ሰው ሰማይ ውስጥ የተለየ ደረጃ ነው ያለው። አንዱ ከሌላው ይበልጣል። የሚያስደስተው ነገር ግን በዚያ ስፍራ ላይ ቅናት የሚባል ነገር የለም። ሌላ ያገኘሁት ደግሞ ዮናስን ነበር። ሰላምታ አቀረበልኝ። የሚገርመው ነገር ሁሉም የሚያዩኝ በሙሉ ስሜን ያውቁት ነበር። ገና እንዳዩኝ በመጀመሪያ ስሜ ብቻ ይጠሩኛል። ዛሬም ቢሆን ይህንን ቃለ መጠይቅ ስናደርግ በፍጹም ስለ ሰማይ አወራለሁ ብዬ አላሰብኩም ነበር። ነገር ግን ወደዚህ ስፍራ ገና እየመጣው ሳለ ነው እግዚአብሔር በመንገድ ላይ የተናገረኝ። ያየኸውን ነገር ንገራቸው ብሎ አሳውቆኛል። ይህንን ምስክርነት ለመናገር እጅግ ከብዶኝ ነበር። ምክንያቱም ብዙ ሰዎች አሁንም ቢሆን እብድ ነው ብሎ ስለሚያስቡ ነው። ነገር ግን አንድ ወዳጄን ሳማክር በእግዚአብሔር መንፈስ እርዳታ ብቻ እንድናገር ነግሮኛል። ምናልባት ይህንን ያዳመጣችሁትም ሰዎች ተረት ነው የሚያወራው ልትሉ ትችላላችሁ። ለምን እንደዛ እንደምትሉ አላቅም። ነገር ግን ዲያብሎስ ይህ ቦታ የእውነት ነው አለ ብላችሁ እንድታስቡ አይፈልግም። ዛሬ የሰማችሁትን ነገር ምናልባትም መቀበል ካልፈለጋችሁ ጸልዩበት። መንፈስ ቅዱስ እንዲገልጥላችሁ ለምኑ። ውሳኔያችሁ ዝም ተብላችሁ በስጋ ሳይሆን በመንፈስ ተወስኑ። ይህንን ነገር መረዳት ካለባችሁ ከሌሎችም በመንፈስ እንድትወስኑ መክራለሁ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ እንዲህ ይላል፣ ሄጄም ስፍራ ባዘጋጀላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ይላል። ያ የኢየሱስ ክርስቶስ ዳግም መምጣት ነው። እግዚአብሔር ካዳነኝ እናንተንም ማዳን አያቅተው። ለእኔ ካሳየኝ ለእናንተም ያሳያችኋል።
ምናልባትም ካላችሁበት እስራት፣ ከመጠጥ፣ ካደንዛዥ ዕፅ፣ ከተለያዩ እስራቶች በአንዴ መውጣት ላትችሉ ትችላላችሁ። ከእንደዚህ አይነት ነገር ለመውጣት የእግዚአብሔር እጅ ብቻ ነው የሚያስፈልገው። ምናልባትም አልበቃ ብሏችሁም እንድታስቡ በመካከላችንም ያለው ልዩነቶችን ወደ ጎን ትተን የኢየሱስን መምጣት መከታተል መቻል አለብን። ዛሬም ነገም ሁልጊዜም የኢየሱስን መምጣት ብቻ እናውራ። ምናልባት ያሉን የእምነትም ሆነ የተለያዩ የሃይማኖት የብሔር ልዩነቶች ላይ ያስማሙን ይችላሉ። ነገር ግን በአንድ ነገር መስማማት አለብን። ኢየሱስ ክርስቶስ ተመልሶ ዳግመኛ ይመጣል። ብዙ ሰዎች ስለ ንጥቀት አያምኑ። እኔም አንድ ወዳጅ ነበረኝ በንጥቀት አላምንም የሚል። ነገር ግን ሰው በንጥቀት ካላመነ እዚህ ምድር ላይ ይቀራል ማለት ነው። መቅረት ካልፈለጋችሁ በስተቀር በእውነትም ስለ ንጥቀት ማሰብ አለባችሁ። ሲኦልና ሰማይ ተረት ተረት አይደሉም። ሰው ከሞተ በኋላ ወይ መንግሥተ ሰማያት ወይም ደግሞ ገሃነም ነው የሚገባው። ይህንን ነገር ባሰብን ቁጥር ቀልድ እንዳልሆነ ይገባናል። ስለሚጠፉት ነፍሳት መሳሳት እንጀምራለን። ከምንቆረቆርለት የሃይማኖትና የእምነቶች ዶክትሪን በላይ የኢየሱስ መምጣትና የሰዎች መዳን ያሳስበናል። በመዝሙረ ዳዊት ላይ መዝሙር 107 ቁጥር 2 ላይ እንዲህ ሲል ይናገራል። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። እግዚአብሔር ካዳናችሁ የመናገር ግዴታ አለባችሁ። ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ እኛን መውሰድ ብቻ ሳይሆን ከእርሱ ጋር ለዘላለም እስከ ዘላለም ኅብረት እናደርጋለን። የማይቋረጥ ኅብረት ከኢየሱስ ጋር ነው። ነገር ግን ይህንን የማትቀበሉ ከሆነ ወደ ሌላኛው መስመር ነው የምትሄዱት። ከትልቅ ትህትና ጋር አንድ ነገር እነግራችኋለሁ። የእናንተ ማመንና አለማመን አይደለም መንግሥተ ሰማይና ሲኦልን የእውነት የሚያደርገው። ምናልባትም ይህንን ኢየሱስ ክርስቶስ የሕይወታችሁን አዳኝና ጌታ አድርጋችሁ ካልተቀበላችሁ ዛሬ ጥሪ ያቀርብላችኋል። ይህንን ውሳኔ ከወሰናችሁ እርዳታ ከሰማይ ይላክላችኋል። ምናልባትም ከኔ ጋር በአካል ተገናኝተንም ሆነ ተያይተን ላናቅ እንችላለን። ነገር ግን ወደ መንግሥተ ሰማያት የምትመጡ ከሆነ በእርግጠኝነት እዛ እንገናኛለን። አሁንም ቢሆን የምንገናኘው ኢየሱስ ክርስቶስን እንደ ግል አዳኝ ከተቀበላችሁ ብቻ ነው። ስለዚህ ይህንን ውሳኔ የወሰናችሁ ሰዎች ከኔ ጋር እጃችሁን ከፍ አድርጋችሁ እንጸልያለን። እግዚአብሔር አምላክ ሆይ ዛሬ የሰሙት ቃል ከቃል ጋር እንዲዋሃድላቸው ጸልያለሁ። ስላደረጉት ኃጢአት በሙሉ ይቅር እንድትላቸው ጸልያለሁ። ወደዚያ ውብ ወደ ሆነው ለሰው ልጆች ወደ ተዘጋጀ ቦታ እንዲመጡ እንጂ አንተን ሳያውቁ ወደ ሲኦል እንዳይወረወሩ ጸልያለሁ። ኃጢአታቸውን በደምህ እጠበው። ምናልባትም ብዙ ኃጢአት ሰርተው ሊሆን ይችላል። አንተ ግን መሐሪና ይቅር ባይ ነህና ይቅር በላቸው። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ይቀበሉ። እግዚአብሔር አባት ሆይ ሌላ ደግሞ የምጸልየው ምናልባትም ከቤትህ ወደ ኋላ ላፈገፈጉት ነው። ላፈገፈጉት በሙሉ ወደ ቤት መመለስ እንዲሆንላቸው ቃል ኪዳናቸውም ካንተ ጋር ድጋሚ እንዲታደስ እጸልያለሁ። ለታመሙ ሰዎች ፈውስ እንዲሆን እጸልያለሁ። ምክንያቱም መዳን ማለት በመንፈስም በሥጋም ነው። ከዚህ ሰዓት ጀምሮ ሕመም ከነርሱ ይራቅ። የሰሙት በሙሉ እንዲድኑ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን።